እህት ወንድሞቼ በጣም አመሰግናለሁ። አዲስዬ እኔ በሌላ አካውንት ነበር አንድ 3 ወር ምናምን ይሆነኛል ላንቺ ቤት ገባ ነበር ቴክስት ሜሴጅ ማለት ብዙ አድማጭ ነኝ ብዙ ጊዜ አድማጭ ነኝና ብዙ ጆርኒዎችን አንቺ ቤት ሰምቻለሁ፣ ብዙ ንጽጽሮችን አይቻለሁ ምናምን። ከዛ በፊት የነበረው ህይወቴ እንኳን ብዙም እምነት ላይ ጠንካራ አልነበርኩም። ቤተሰቦቼም ዛትማች ናቸው፣ ያው ኦርቶዶክስ ቤተሰብ ብዙ ሰው ያውቀዋል። ጠዋት ተነስቶ ቤተክርስቲያን ሄዶ ተሳልሞ ቄጤማ ይዞ ከመምጣት ውጭ ብዙም የተለየ ነገር የለውም። አምልኮም ላይ ብትይ ሲምፕል ነው። በቃ ኦርቶዶክስ ላይ ለመኖር ቀላል ነው፣ የሚከብድሽ ነገር የለም። እስልምና ላይ ስትመጪ ግን ትንሽ ጠበቅ ያሉ ነገሮች አሉ፣ ግን ሰላም የሚሰማሽ ነገር አለ። እኔ ዛሬ ሁለተኛ ዙሬን የሰገድኩት እና እኔ እንጃ ይሄን 2 ቀን የሰለምኩበትን ቀን ማታ ጀምሮ ትላንትና ማታ የተኛሁትን እንቅልፍ እኔ ነኝ የማውቀው። የነበረው ሰላም ማለት በቃ በገንዘብ የምትገልጪው ነገር አይደለም። በቃ ስፒሪቹዋል ማለት ለካ ይሄ ነው። እስከዛሬ የት ነበርኩኝ? ወጣትነቴን ያሳለፍኩት ብቻ እኔ ብዙም ማላማረርበት ነገር ብዙ ላይፌን ያሳለፍኩት ሙስሊሞች ጓደኞቼ በጣም ብዙ ነው ያሉ እና እኔ አንደኛ በጣም ከነሱ የምወደው ነገር በቃ ንጽህናቸው ራሱ በጣም ነበር የሚማርከኝ ማለት ነው። እኔ በቃ በንጽህና አልደራደርም ድሮም ቢሆን ማለት ነው። እና ጓደኞቼ ቤት ምናምን ሲል እኔ በኮንፊደንስ ነው ጫማዬን አውልቄ የምገባው ምናምን። ያው ሙስሊም ቤት ጫማ ለብሶ አይገባም፣ እስከተወሰነ ድረስ ብትይጂ ነው እንጂ ከዛ በላይ ማለፍ አትችይም። አንዳንድ ክርስቲያን ጓደኞቼ መግባት የማይፈልጉ ነበሩ በሰዓቱ። ያው ይሄ ምንድነው እስልምና የሰጠሽ በረከት ነው። አንቺ ባትፈልጊ እንኳን በቀን 3 4 5 ግዴታ ነው። ውዱ ቢኖርሽም እንኳን በቀን 2 3 መታጠብሽ የማይቀር ነው። 2 3 ታጥበሽ አንቺ ጋር ቆሻሻ ሊኖር አይችልም። እና ንጽህናቸውን በጣም ነበር የሚማርከኝ በጣም ማለት ነው። እና በጣም ወዳቸው ጓደኞች ነበሩ። እኔ የሚገርመው አንቺ ቤት ነበር በቃ ሻዳ ይዛለው በቃ ብዙ ጊዜ አንቺ ቤት እየገባው ነበር ማዳምጠው ነው ምንና። ግን በጣም ብዙ የደፉብኝ ጓደኞች ስለነበሩ ክሬዲቱን ለነሱ ልስጥ በሚል ያው ኡስታዝ ወሂድ ብዙ ጊዜ የሚናገረው ነገር አለ፣ ብትሰልሙ እኛ እንትኑን አጅሩን እናገኛለን ምናምን የሚለው ነገር ነበርና እነዛ ልጆች ጓደኞቼ ማለት በቃ ከልጅነት ጀምሮ አብረን ነው ያደግነው ምናምን፣ አንድ ሰፈር ነን፣ አንድ ግቢ ውስጥም አንድ ላይ የኖርንም ነበሩ። እና ትንሽ እኔ ቤተሰብ ጋር በምኖርበት ሰዓት ቤተሰብ ጋር ተጋጭቼ አያቴ ጋር ነበር የምኖረው። እና አያቴ ጋር ግቢ ውስጥ የቀበሌ ቤቶች ናቸው፣ 3 ሰዎች ናቸው የሚኖሩት። ከ3ቶቹ 2ቶቹ ሙስሊሞች ናቸው። አያቴ ደግሞ በቃ ምንድነው ይሄ ባህሪዋ ሙስሊም ባያት ያው እንደ ሙስሊም አምልኮት ምናምን ባይኖራትም በቃ ሁሉ ነገሯ ያላት ባህሪ ለሰው ያላት እዝነት በቃ እኔ እንጃ አሁን በህይወት የለችም። 3 ዓመት ሆኗታል ከሞተች። እና እዛ ግቢ ሳድግ ብዙ እድሜን ያደኩት እዛ ነውና በጣም የሚገርም ላይፍ ነበር እዛ ውስጥ የነበር። ስፔሻሊ ረመዳን ምናምን ሲሆን ከሙስሊሞች ቤት የሚመጣልን ነገር እነሱ ቤት ገብተን የምናየው ነገር ምናምን እና ብዙ እድሜን ያደኩት ሙስሊም ቤት ነው። እና ኢን ጀነራል ዝም ብሎ ራፍሊም ቢሆን ዕውቀቱ አለኝ ስለ እስልምና ብዙም ማለት ያው ዲቴል ቁርአንም ባላቅ ሌላ እነዚህ ሐዲሳቶች ምናምን የሚባሉትን ነገር ቁጥር ጠቅሼ ባላቅ ምናምን ብዙ ጥቅሶችን እሰማ ነበር ከነሱ ስለ ዝምድና ምናምን። ዝምድና ምንድነው? እንደውም አንዷ ቤት ጥቅስ ነበር የተለጠፈ፣ ዝምድናን የቆረጠ ጀነት አይገባም ይሆን የሆነ ነገር አያገኝ ምናምን የሚል ነገር ነበር ምናምን።
እኛ ቤት ደግሞ የነበረው መጀመሪያ ቃል ነበረ፣ ቃል እግዚአብሔር ነበረ፣ ቃል እግዚአብሔር ዘንድ ነበር። ውስብስብ ያለ ህይወት ነበረ እና አንዳንዴ ትንሽ ያው ስትማሪ ስታቂ ምን ግለስ ይሆንብሻል ብዙ ነገሮች እና በቃ ሃይማኖትን እርግፍ አድርጌ ተውኩት ማለት ነው። ያው አያቴም አታስቸግረኝም ብዙም እንደዚህ የምታስጨንቅ ሰው ምናምንም አይደለችም። ያው የምትኖረው ብቻዋን ነው፣ ከሰራተኛ ጋር ነበር የምትኖረው። ብዙም ፍሪደም ነበረኝ እኔ እና ቀላል ህይወት ነበር የምኖረው። ያው ከዛ ግን ጓደኞቼ ጋር በመገናኝበት ሰዓት እነሱ ጋር የማየው ነገር ምናምን ብዙ ተጽዕኖ ይፈጥርብሻል። ከዛ በቃ ነገራቶችን እንትን ማለት ፈለኩኝ። ያው ብዙ ነገር ጓደኞቼ ይልኩልኛል፣ ቴሌግራም ላይ ይልኩልኛል። ግን ብዙም አላረል አንዳንዴ የሚሸፍንብሽ ነገር በቃ የሆነ ነገር ይጋርድብሻል። አነባዋለሁ የሆነ ቪዲዮ ምናምን የሚልኩልኛል። ስፔሻሊ በጣም በብዛት የማን ነው አቡ ሃይደር ነው ምናምን የሱን ትምህርቶች ብዙ ጊዜ እየቆራረጡ ይልኩልኝ ነበርና ሁሉንም አያቸዋለሁ። ግን በቃ ዝም ብለሽ አይተሽ የምትይው ነገር አለ፣ ማታስተነትኝው ነገር አይቼ ተዋቸዋለሁ። ብዙም ልብ አላልኩትም። ይቆጨኛል። ያን ታይም በደንብ ማወቅ ብችል። በእርግጥ ያኔ ቲክቶክም አልነበረም፣ ምንም አክሰሱ ብዙም ላይኖር ይችላል። ግን ቴሌግራምን በነበረ ሰዓት፣ ዩቲዩብ ላይ በነበረ ሰዓት ብዙ ነገር ማወቅ ይቻል ነበር። ያው ዞሮ ፈጣሪ ሲፈቅድ ነው ብዙ ነገር የሚስተካከለው። ግን እኔ የሚቆጨኝ ምንድነው ያንን ያሁን ያገኘሁትን ሰላም ባለፉት 7 አመት 8 አመትም ማግኘት ይችል ነበር። ያለፉት 7 8 አመታት ጓደኞች እንደዛ ሲያስጨንቁኝ ምናምን ማለት በቃ ባህሪ ይመቻቸዋል። አንተ እኮ ሙስሊም ባትሆን ሙስሊም ነው ይሉኛል። ብዙ ባህሪ አስቸጋሪ ምናምን አይደለምና በጣም ቀለል ያለ ባህሪ ነው የነበረኝ እና ብቻ ሁሉ አለፈና ያው የመጨረሻው ቀን ደረሰች። ከ3 ወር ኦልሞስት 1 ወር ምናምን ይመስለኛል ይሄኛው ፌክ አካውንት ከፍቼ ምናምን በቃ ራሴን በአዲስ መልክ ያመጣሁት። ያው ብዙም ትንሽ በፋሚሊም አካባቢ ብዙም እንዲታወቅም ስላልፈለኩኝ ለጊዜው ማስተካከላቸው ነገሮች ስላሉ ራሴን ቀይሬ በደንብ ብማር ይሻላል። ያኛው አካውንቴ ያው ብዙ ቪዲዮ ምናምንም ስላለው ትንሽ ለመድረስ ቅርብ ነውና ይሄኛውን አካውንት ክሬት አድርጌ መጣሁ። ግን ክሬት አድርጌ ስመጣ ቀጥታ የገባሁት ኦፓል ቤትና ባቢሎን ቤት ነው። ብዙ ታይሜን ማሳልፈው እነሱ ጋር ነበር። እነሱ ጋር ግን የሚገርም ደረጃ ፈጥረውልኛል። ጥሩ መወጣጫ ነው ያገኘሁት እነሱ ጋርና ያላቸው አመለካከት ማለት ጀስት ሙስሊም አይደሉም፣ ግን ያላቸው አመለካከት በቃ በጣም የሚገርም ነበር እና እንድነቃ አድርገውኛል። የሚገርምሽ ነገር ማለት ነው እንዳነብ እንዳውቅ ብዙም አውቀው ነገር የለም በእርግጥ አሁንም ቢሆን፣ ግን ክርስትና በማወቅም ልትረጂው ማቺው ነገር ሆኖ አግኝቼዋለሁ። ብታቂውም ደግሞ ምንም የሚፈጥርልሽም የሚለውጥልሽም ነገር የለም። ክርስቲያን ለመሆን በቃ መሀይም መሆን በቂ ነው። አለማወቅም በቂ ነው፣ በጣም በቂ ነው። ማለት አንድ ሰው ማለት ስፒሪቹዋል የሚባለው ነገር ላይ ስትገቢ መጀመሪያ የሚመጣው ፈጣሪ ነው። ፈጣሪሽ ላይ ካልተስማማሽ ማለት ላይ ተስማሚያለሽ። እና ከባድ ነው። ለማወቅ ጣርኩኝ ስለ ስላሴ 1 ሲደመር 1 ሲደመር 1 3 ሲፈልጉ 1 እንዴት እንረዳው? እኔ የተሰጠኝ አእምሮ ትንሽ ነች፣ የሰው ልጅ አእምሮ ትንሽ ነች። ይህንን ዓለም የፈጠረ አምላክ ማለት እኔ አንዳንድ ስለ ዩኒቨርስ ይሄ ሁለንተና የሚባለው ዓለም ትንሽ ይመስጠኛል እንትኑና ብዙ ጊዜ ዩቲዩብ ላይ ያለሁኝ በቃ በጣም ነው የሚያረገኝ። በቃ ቁጥር እዛ ጋር ሚኒንግለስ ነው።
ቁጥር አይሰራም። ይሄ ኪሎ ሜትር ሜትር ምናምን ሚሊየንስ ምናምን ኪሎ ሜትር ብትደረድሪ አይሰራም። እዛ ጋር ሲጨንቃቸው ምንድነው ያደረጉት? በብርሃን ፍጥነት ነው መለካት የጀመሩት። አስበኛን ሶላር ሲስተም አይተሽ እንግዲህ አብዛኛው ሳይንቲስቶች አሁን ብዙ ነገር አየን አወቅን የሚሉት ከሶላር ሲስተም እንኳን አልወጡ። ከሶላር ሲስተም ስትወጪ ብዙ ጋላክሲዎች አሉ እና ያንን ዓለም ይሄን ውብ ማለት የሰው ልጅ ሊያቀውም ሊያስተነትነው ሊደርስበትም ያልቻለው ይሄ ማለት በቃ አእምሮአችን ውስን ነው ማለት ነው። ስለዚህ ለኔ የተሰጠኝ ውስን አእምሮ አምላክ እንደዚህ ሊያወሳስብብኝ እንዴት ይችላል? አወሳስቦብኝ እንዴት ነው ልረዳ የምችለው? ከመጀመሪያው ይዘጋብሻል ማለት ነው። እስልምና ላይ ያገኘሁት ነገር ምንድነው? በቃ አንድ አምላክ ነው ተባልኩኝ፣ አረፍኩኝ። በቃ ምን አጨቃጨቀኝ? አንድ አምላክ ተባልሽ፣ አበቃ። አይወልድም አይወለድም አሉ። ከዛ ምንድነው ምን ቢጤ የለውም አሉ። እውነት ነው። ይህንን ዩኒቨርስ የፈጠረ ይህንን ዓለም የፈጠረ እቺ የምንኖርባት ዓለም እኮ ያለችው እኮ ስክሮል እያደረግሽ ነው አየር ላይ። ሶላር ሲስተማችን ይህንን ተአምር የፈጠረን ፈጣሪ ስትፈልጊ ሰው ታረጊዋለሽ፣ ስትፈልጊ መንፈስ ታረጊዋለሽ። እና በጣም ኮምፕሊኬትድ የሆነ ነገር ነበረ። ብዙም ሰው እምነቱ ላይ ጠንካራ የማይሆነው ስለማይገባው ነው ይመስለኛል። ከዛ ውጭ ያለው ስርዓቱ ማንኛውም ቦታ ይኖራል። እስላም ላይም ስትመጪ ስርዓት አለ፣ ኦርቶዶክስ ላይም ስትመጪ ራሱ የሆነ ስርዓት አለ። እሱ ጋር ለመድረስ ግን መጀመሪያውኑ ቤዙ ስለ አምላክሽ ማወቅ ነው። እና ቲክቶክ ላይ ከወጣ በኋላ ያው መጽሐፍ ቅዱሶችም ትንሽ ማገላበጥ ጀመርኩኝ። እኔ ብዙም ቄስ ትምህርት ቤትም አልተማርኩም ያን ያክል። ያው በልጅነት የተወሰነ ነገር ነው ገባ ወጣ እኔ ነበረው እንጂ ብዙም አላውቅም። ያው ግን ቴክኖሎጂ ጥሩ ነው። ሁሉም ነገር በአማርኛ አለ በሚገባሽ ማናዘር ላንጉጅ አለ በፈለግሽ ቋንቋ እንደ ምርጫሽ ታነቢያለሽ። እና አማርኛውን ማንበብ ጀመርኩ ምናምን በቃ አንዳንድ ጥቅሶችን ሲወረውሩ ቀብ እያደረኩ ሮጬ እሄዳለሁ። እዛ ሜዳ ገባለሁ፣ ሲወረውሩ ቀብ አድርጌ ይዤ ገባለሁ። ከዛ ይሄ ሐዲስ ምናምን ደግሞ ትክክል የሆነ ትክክል ያልሆነ ምናምን የሚሉት ነገር እኔ እሱ ጋር አይመለከተኝም። መጀመሪያውን ዋናው ላይ መሻወኩኝና ነው ወደታች የሚሄደው። ቅርንጫፍ ነው እኮ ያ ነገር። መጀመሪያውን የምፈልገው አምላኬ የሚለውን ነገር ነው ማወቅ የምፈልገው። ከራሴ ጋር በጣም ያወዛግበኝ የነበረው ነገር እሱ ነገር ነበር። ክርስቲያኖችም ጋር ስለ ገድላት ምናምን አይመለከተኝም። እሱ ምን ስለ ገድላት ምናምን አልፈልግም። አሁን ስለ ባይብል ነው ማወቅ የምፈልገው። እና ብዙ ቦታ ጥቅስ ሲወረውሩ የሚገርምሽ አንድ ሙሉ መጽሐፍ ማስታወሻ ጨርሻለሁ። ጥቅስ በመጻፍና የሚናገሩትን አንዳንድ ነገር በመጻፍ በዚህ 3 ወር ምናምን አካባቢ ማለት ነው። ማለት ብዙ ጊዜ አንዳንዶቹ ሲናገሩ ፈጠን ስለሚሉ ስፔሻሊ ኡስታዝ ሄድ ጥቅሶቹን ሲናገር በጣም ይፈጥናልና ያው ስልኬ ላይ ገብቼ ሰርች ለማድረግ ጊዜ ስለሚወስድብኝ እኔ ደግሞ ትንሽ ሾርት ሜሞሪ ነው መሰለኝ ቶሎ ይጠፋብኛል። የሚገርምሽ ነገር ማስታወሻ ላይ ቶሎ ምጽፈው ቀስ ብዬ ፕሮግራሙ ሲያልቅ ያንን ነገር እያገላበጥኩ ያለው እና ባይብሉም ገራሚ ነው። አንዱ ሲጋጨው ታያለሽ። እየሄደ ይላተማል። እርስ በርሱ እንኳን መስማማት ካልቻለ ከዛ አሁን ደግሞ እየሰማሁት የመጣው ሉቃስም ማንጻፈው አይታወቅም፣ ሐዋርያት ሥራ ማንጻፈው አይታወቅም፣ የሳሙኤል መጽሐፎቹ ማንጻፈው አይታወቅም። እና ካልታወቀ ድርሰት እንዴ በዘመናት እኮ ብዙ ጸሐፊዎች ነበሩ። ድርሰት ሊሆን ነው እኮ ይሄ ነገር የአምላክ ቃል መሆኑ ቀርቶ ድርሰት ሊሆን ነው። ማለት ጀመርኩኝ። ራሴን
አሁንም አፕዴት ማድረግ ጀመርኩኝ። እንዜ ኔክስት አሁንም ጥቅስ ሲወረወር ይዤ እሄዳለሁ። አሁንም ባይብል ላይ ገልጣለሁ አያለሁ። ሲፈልጉ ሰው ያረጉታል፣ ሲፈልጉ አምላክ ያረጉታል፣ ሲፈልጉ ሰውና አምላክ ያረጉታል። በቃ ምንም ከቁጥጥር ውጭ የሆነ ነገር እኔ በተሰጠኝ አእምሮ ልክ ሊሆን በቃ አይችልም። በቃ እኔን እኮ ፈጣሪ ሲፈጥረኝ ያቀኛል እኮ የሰጠኝን አእምሮ ያቀኛል። በእርግጥ በራሴ መንገድ ዲቨሎፕ ማድረግ የራሴ ምርጫ ሊሆን ይችላል። አእምሮ ምንም አይደለም እንደኔ አይነቱ ምንም ማያውቀው ይቅርና ዶክተርም ሆነ ፕሮፌሰርም ሆነ ብዙ ያልተገለጠላቸው ሰዎች አሉ እኮ አሁንም ድረስ የሚወሳሰቡ በማወቅ ዓለማዊ ዕውቀትን በማወቅ መንፈሳዊ ዕውቀትሽ ላይ ሊገለጥልሽ አይችልም። ያ ነገር ፈጣሪ ራሱ ነው የሚሰጥሽ እና ብቻ በቃ ብዙ ጥቅሶችን አየሁኝ፣ መረመርኩኝ ምናምን በቃ እንደማያዋጣ አወቅኩት። ማለት አንደኛ ይሄ መንፈሳዊ ነገር የሚባለው ነገር ሰላም ካልሰጠሽ ምን ይሰራልሻል? የሰው ልጅ እኮ ፈጣሪውን ለምኖ ቢያንስ የለመነውን ነገር ኢሚዲየትሊ ባይደረግለትም እንኳን በቃ ያደርግልኛል ብለሽ ልብሽ እርካታ ካልተሰማው፣ እረፍት ካልተሰማው እምነቱ ምንድነው? የሚገርምሽ እኔ ወደ 10 ሰዓት አካባቢ ከሶላት በኋላ ነው የሰለምኩትና ከዛ በኋላ የመጀመሪያ ሶላት የሰገርኩት የማታ መግሪብ የሚባል ሶላትን ነው የጀመርኩትና መቆም ሁላ አቅቶኝ እግሪ ሼክ ያደርግ ነበር። የሚገርምሽ ነገር ማለት ነው እኔ አያቴ ያለችበት አካባቢ ቅርባችን ነው መስጂድ። አዛን ሲባል ይሰማል። የኔ የአያቴ ሰዓት አቆጣጠርም የሚለው በአዛን ነው። አዛን አለ ምሳ እንብላ ምናምን ትላለችና ብዙ ነገሮች ስፔሻሊ ጁማ ደግሞ ከሶላት በኋላ ብዙ እንትኖች ይባል ነበር። ድሮ እንኳን አረበኛ ስለሆነ ብዙም አናውቀውም። አሁን ግን አማርኛም ስለሚባል በአማርኛም እንሰማለንና ለመስጂድ ቅርብ ነኝ። ልጅ እያለሁ ጓደኞቼ ቁርአን ቤት ከትምህርት መልስ ቁርአን ቤት ለመቅራት ሲሄዱ አብሬ ሄድ ነበር። ግን በኔ ወይ በር ላይ ነው የምጠብቃቸው ቁጭ ብዬ ወይ ውስጥ ገብቼ ሆነ እንትን ላይ ቁጭ ብዬ ጠብቃቸዋለሁ ምናምን። ያው ልጅም ስለነበር ማንም ብዙም ትኩረት አይሰጥሽም። ያው ሲወጡ አብረን እየተላፋን ደግሞ እንመለሳለን። ጀስት ግን መስጂድ ብዙም ውስጡን አላውቀውም እና የዛን ቀን የተሰማኝ ስሜት በጣም ከባድ ነበረ። እግሬ መቆም አቅቶት ነበር ምናምን በቃ እኔ እንጃ እንደዛ እኔ ጨንቆኝ አያውቅም። ከዛ ማለት በቃ ሰውጣ ተሳሰረ ምላሴ ራሱ ምናምን ጓደኞች እንዴት ነበር ምናምን ሲሉ ምንም ማውራትም አልቻልኩምና የተሳሳተ መንገድ ውስጥ ገባሁ እንዴ ምናምን አልኩኝ። ለምንድን ነው እንደዚህ አይነት ልቤን ፍን ያደረገኝ ጭንቀት የተሰማኝ? ለምንድን ነው? በቃ ወደ ቤት መሄድ ስለነበረብኝ ሄድኩኝ እና ግን ከዛ በኋላ ሶላት በቃ ብለድ ፍሎ በቃ ጠቅላላ ወደ አእምሮ የሚመጣ ነው የመሰለኝ። በቃ የሆነ ሰዓት ላይ አእምሮ የሆነ የሚፈነዳ አይነት ስሜት እየተሰማኝ የነበረውና ከዛ በቃ ፈጣሪ ሆይ በቃ ለትክክለኛው መንገድ ከሆነ የመራሁት ሰላም ስጠኝ አልኩኝ። እንዴ እስካሁን እንኳን ቢያንስ እምነት ቢኖረኝም ባይኖረኝም ጀስት ሰላም ነበርኩኝ። አሁን ግን ይህ ስሜት ለምንድን ነው እንደዚህ አይነት ስሜት ሊሰማኝ የቻለውና በቃ ጥሩ ካልሆነ ወደ ጥሩ መልሰኝ ብዬ ፈጣሪን ተማጽኜ ተኛሁ። ግን ከተኛው በኋላ የሚገርምሽ በቃ የሚገርም እንቅልፍ ነው የተኛሁት። የሚገርም እንቅልፍ። እኔ ብዙ ጊዜ እንቅልፍ ይቆራረጣልና ቢያንስ በሌሊት 2-3 ይነቃለሁ።
ተመልሼ እተኛለሁ፣ ግን እነቃለሁ ምናምን። የዛን ቀን ግን እስኪ ነጋ ራሴን አላውቅም። የሚገርም እንቅልፍ ነው የተኛሁት። የሚገርም እንቅልፍ በቃ ራሴን እንደ ይሆናል አይደል የሆነ በሽታ ታመሽ መድኃኒት ተሰጥቶሽ ያ በሽታሽ ሲለቅሽ ሰውነትሽ የሚሰማው ሀሴት ከዛ ከሚቆረጥምሽ ነገር ከሚቆርጥሽ ነገር በቃ እንደዛ አይነት የዳንኩ አይነት ስሜት ተሰማኝ። በቃ ትክክለኛ መንገድ እንዳያስኩኝ በቃ ውስጤ ነገረኝ። ከዛ ኔክስት ዴይም ጥሩ ጊዜ አለፈ። ያው እዛው መስጂድ ውስጥ አሉ እንትን ቁርአን የሚያስተምሩ እነሱ ጋር ትንሽ ለመማር ሞከርኩኝ። ያው ከስራ ጋር አልተመቸኝም። ጀስት ኦንላይን ላይ የሚያስተምሩ አሉ ምናምን የሚባል ነገር ሰምቻለሁ። እሱ ቢሆን ለኔ ምርጥ ነው። እሱን ነገር የምታውቁ ካላችሁ አድቫይስ ብታረጉኝ ጥሩ ነው። ከዛ እንግዲህ እስካሁን ያለውበት ይሄ ነው። ያው ትንሽ ስለ ቤተሰቤ ማውራት ትንሽ ይቆይ፣ አንድ ማስተካከላቸው ነገሮችም ስላሉ ያው ኔክስት ዴይ ደግሞ ስለሱ ማውራት እንችላለን። ግን በቃ ትልቁ ነገር የሰው ልጅ ሰላም ማግኘቱ ነው። ማታ ከቻልሽ መስጂድ ሄደሽ ታጥበሽ መንገደኛ ራስ እኮ ገብቶ ታጥቦ ቅልል ብሎት እኮ ነው የሚወጣው። እንዴ ቤተክርስቲያን ስትሄጂ ምንድን ነበር የምታገኙ? ወይ ቂጣ ነው ወይ ጠላ ነው ወይ የሆነ ነገር ነው። እኔ ማለት ይሄን ያክል የእምነት ሰው ስላልነበርኩ የነበርኩበትን ነገር እንደ እንትንም ስለማልቆጥር ያን ያክል እንትን ለማለት ብዙም አይደብረኝም። ለምን ከመጀመሪያውንም ብዙም እንትኑም የለው፣ አንደኛ እውቀቱም የለኝም፣ ሁለተኛ የሚያሳምን ነገርም የለውም፣ ሶስተኛ እውቀቱን ታዩ እንደ መሀይም ሆነን አንድ ሙስሊምና አንድ ክርስቲያን እንደ መሀይም ሙሉትም የማያውቁ ሆነው እንወያዩ እንኳን ቢሉ ሙስሊሙ ብዙ ነገር ማንሳት ይችላል። ከተፈጥሮ አንፃር፣ ከህይወት አንፃር ሙስሊም ምንድን ነው የሚለው? አጠጣ ነው። ብዙ ቤተሰቦች እየተሰቃዩ ያሉት በምንድን ነው? ልጆቻቸው እየጠጡ እየቃሙ እየሰከሩባቸው ከዓላማ እየወጡባቸው። በእርግጥ ሙስሊም ላይም ይኖራል፣ የሚቀምሰው ይኖራል ምናምን ያው እሱን እነሱ ይወቁት እና እኔ በፊት አንድ ኦርቶዶክስ ጓደኛ ነበረኝ። አሁን እንኳን ፔንት ሆኗል መሰለኝ፣ ብዙም አንገናኝም። ግን እንዲህ ተማሪ ሆነን እንጨቃጨቅ ነበር። እንደዚህ ድሮም ጀምሮ እንደዛ አዳዲስ ኢሹ ነገር እያነሱ ዝም ብሎ መጨቃጨቅ ደስ ይለኛል። መጨቃጨቅ ኔሰንስ ጀስት መማማር ነገር በይው። ብዙም ያው ጓደኛ ስትሆኝ የሆነ ነገር ትነጋገር ያለሽ በሚለው ነው ጭቅጭቅ ያልኩት እንጂ ዛት ጭቅጭቅ ሆኖ አይደለም። እና ይሄ አሁን በዓላቸው ሲመጣ መስቀል ሲመጣ የሚጠፋው እንጨት፣ የሚጭሰው ጭስ፣ አካባቢው የሚበከለው መበከል እና አንዴ የሆነች የሐዲስ አንቀጽ ትመስለኛለች፣ ቁርአን አትመስለኝም። የምንድን የምጽአት ቀን ቢመጣም እንኳን እጅ ላይ ያስከውን ችግኝ ትከለው የሚል እስልምና አስተምሮም አለ። ኮምፒውተር አድርጊው፣ ይሄኛው የሚያጠፋ ነው፣ ይሄኛው የሚያለማ ነው። ይሄኛው የሚያለማ ነው፣ ይሄኛው የሚታጠብ ነው፣ ይሄኛው የማይታጠብ ነው። ስለመታጠብ የሚያስተምርሽ ነገር የለም። እኔ በቃ በጣም እንዳልኩሽ ንጽህና ድሮ ተማሪ እያለሁኝ ደብተሬ ስጽፍ ደብተሬ እንዳይበላሽብኝ ከስር ወረቀት እያረኩ ነው የምጽፈው። በቃ በጣም እኔ ደብተሬ አመቱን እስኪያልቅ ድረስ አንድ ነገር ሳትሆን ነው የምጨርሰው። እና ብዙ የተለያዩ ነገሮች አሉ፣ በጣም ብዙ ማለት ነው። ጀስት እንደ መሀይም ሆነን ስናወራ ስልሽ ነው። እንደ ተማሩት ስናወራ ታየው ያው ብዙ እንግዲህ የሚያውቁት ያውቁታል፣ የተማሩት የሚያውቁት ነገር ነው። እንዳለመማር ሆነን ስንማር ግን ተፈጥሮን እንኳን የሚያበላሽና ተፈጥሮን የማያበላሽ ነው እምነቱ።
ይህን ያክል ነው ልዩነት። እና ብቻ እስልምና ሁሉም ቢመራ እኔ አንዳንዴ ዓለም በእስልምና ውስጥ ብትሆን ብዙ ነገሮች ይቀላሉ ብዬ አስባለሁ። እኔ አያቴ ጋር በምኖርበት ሰዓት ስፔሻሊ ረመዳን ላይ እነሱ ከሚበሉት በላይ ነው እኛ የምንበላው። ለምን ከዚህኛውን ቤት ይመጣል፣ ከዚህኛውን ቤት ይመጣል። በቃ አብረን ነው እኛ አንጾምም፣ ግን የምንበላው አብረን ነው። እኛ የመስጠትም ሃይማኖት ነው ግዴታ ሆኖ ማለት ነው። ያው እዚህኛውም ጋር ይኖራል አስራት በኩራት ምናምን የሚሉት ነገር አለ። ማን ያደርገዋል ማን ያደርገውም ያው የነበረም ያውቀው ነው፣ ያልነበረም ደግሞ ባያውቀውም አይጠቅሙም። እስልምና ላይ ግን ግዴታ ነው፣ በቃ ግዴታ ነው። በሰራሽው ልክ አይ ቲንክ 2% ይመስለኛል ኡስታዝ ሂድ ሲል ሰምቼዋለሁ ይመስለኛል። ጽፌው ነው በማስታወሻ ላይ 2.5 ምናምን ይመስለኛል ከመቶ እንደዛ ነው የሚወጣው። አስቢው እንግዲህ ያ ሁሉ ሙስሊም ፕሮፐርሊ ማለት በትክክል ማያወጣም ሊኖር ይችላል። በትክክል ሁሉም ቢያወጣ እኮ ኢስላምም ድሃም የሚባል ላይኖርም ይችል ይሆናል ካለው የሀብታም ቁጥር ብዛት። ያም ሆኖ ግን የሰው ልጅ ሲረዳዳ ደስ ይላል። ያን ደግሞ ግዴታ አድርጎ ያስቀመጠው ኢስላም ነው። ምድር ላይ ስትኖሪ ያው በተረቱ ራሱ ለሰው መድኃኒቱ ሰው ነው ይባላል። ጎረቤትሽ ነው ላንቺ ቀድሞ የሚደርሰው፣ ከሩቅ ዘመድ የቅርብ ጎረቤት ይባላል። እና ያንቺ ጎረቤት ቢያገኝ አንቺ ብታገኝ ለጎረቤትሽ ካካፈልሽ ብዙ የሚያጨቃጨቅሽ ነገር አይኖርም። አንቺ እየበላሽ ይሄኛው ሳይበላ ሲያድር ነው ችግር የሚፈጠረው። እና ማካፈል የሚባለው ነገር ላይ እስልምና ላይ በጣም 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 እኔ ድሮም በቃ ደስ የሚለኝ ነገር ነው። እና ብዙም ከሞላ ጎደል ይሄ ነው አሁን ያለውበት። አንዳንዴ ቃላት የለም ለብዙ ነገር ቃላት የማይገልጸው ነገር አለ። ፍቅርን አሁን በቃላት ጻፊው ብትይ 3 ፊደል ፍቅር ብለሽ ልትጽፊ ትችላለሽ። ስሜቱ ግን ብዙ ነው፣ ልትገልጪው የማትችይው ነገር ነው። በስፒሪቹዋል ላይ ደግሞ ሰላም የሚባለውን ነገር ማግኘት ደግሞ በቃ የሰው ልጅ ትልቁ እረፍት እሱ ነው። ሰው ልጅ ከመደናገር ቢወጣ በጣም እመኛለሁ፣ በጣም ማለት ነው። እኔ ትንሽ ያው ቤተሰቦቼ በእናቴ በኩል ያሉት ከአያቴ በኋላ አድቬንቲስቶች ናቸው። ያው ወደ ጎንደር አካባቢ ስለሆነ ውልደታቸው አድቬንቲስት ነው። ያው እኔ አላቅም፣ የሚገርምሽ ነገር አሁን አሉ እዚህም አሉ የተወሰኑ አገኛቸዋለሁ ምናምን፣ ግን ስለ እምነታቸው ምንም አውቀው ነገር የአድቬንቲስት ነን 7ኛ ነን ምናምን 7ኛ ቀን ነን ምናምን ይላሉ። ማዘር ደግሞ ሚሽኖች ትላቸዋለች። እንግዲህ ብዙ አይነት ስም አላቸው አላቅም። እና የእነሱ ደግሞ ሌላ ነው ታሪ የሆነ እንትናቸውም ሌላ ነው። ሴት ልጅም ነው ቆማ የምታስተምረው ምናምን እንደዚህ አንዳንዴ ለቅሶ ምናምን ሲሆን ያው ግዴታ ስለሆነ ትሄጃለሽ ምናምንና ስትገናኝ እንትን ላይ ወጣ የምታስተምረውም ሴት ነች ምናምን እና በቃ ሁሉንም ነገር አቻችሎ ሁሉንም ነገር በተፈጥሮ ባመጣጡ መልክ ያስቀመጠው እስልምና ብቻ ነው። ይሄ እውነት ነው። እኔ እስልምና በዚህ መልክ እየተገፋ በዚህ መልክ እየተደበደበ እየተኮረኮመ እንኳን ይህን ያክል ብዙ ቅርንጫፍ ማውጣት ብዙ ማበብ የቻለ እምነት እኔ ዓለም ላይ ያለ አይመስለኝም። እና በጣም ገራሚ የሆነ እምነት ነው የሚመስለኝ። ዲቴል እንግዲህ ያው ግን ማለት እኔ አሁንም ቢሆን እስልምና ላይ የሆነ ነገር ሊኖር ይችላል ሊገኝ ይችላል። በምንም ታምር ግን ከዚህኛው ሊሻል አይችልም። አላቅም። እሱን እንግዲህ ስማር ነው የማውቀው፣ ሳውቅ ነው የማውቀው። ያው ብዙ ነገሮች በራሳቸው መንገድ አላቸው። አንቺ እኛ የምናየው ፊት ለፊቱን ነው፣ ያ ደግሞ የሚብራራበት መንገድ አለው ምናምን።
እና እስልምና ላይ እውነት ነው ብዬ ነው የገባሁት። እውነትም ሆኖ ነው ያገኘሁት። እውነት መሆኑን ደግሞ ተፈጥሮ ራሱ ውስጤ ስሜት ይነግሮኛል። የሚገርምሽ ነገር በቃ መጨረሻ ላይ ይሄኛውን አካውንት ከፍቼ መግባት ከጀመርኩ ምናምን በኋላ በቃ ኦልሬዲ ጨርሻለሁ። ምንም የምጠይቀውም ነገር አልነበረኝም። ወደዛኛው በቃ አቆምኩኝ። ኦልሬዲ ብሎክ አድርጌያለሁ። ወደዛ መሄድም አልፈልግም። እንዲሁ አጋጣሚ ሲመጡልኝ እሰማለሁ ምናምን። ግን አሁንም ብሰማ ምንም የሚፈጥረው ነገር የለም። ጉንጭ አልፋ ነው፣ ትርክት ነው። የሰው ልጅ በዚህ ልክ እንዴት ሊወርድ ይችላል? አምላኩን በእኛ ልክ እንዴት ሊያደርግ ይችላል? ይሄ ራሱ ትልቅ ዝቅጠት ነው። የሰው ልጅ የተሰጠው አእምሮ ይህንን እንኳን እንዴት ማገናዘብ ያቅተዋል? ይህንን ዩኒቨርስ የፈጠረ ይህንን ሁለንተና የሚያስተናብረውን አምላክ ሰው ማድረግ መላእክት የሚልከው መልእክት ለማድረስ አይደል? ለህዝቦቹ ራሱ መምጣት ምን አስፈለገው? ካሁን በፊት እኮ መላእክት ሲልክ ነበር። መልእክተኞች ይመጣሉ፣ ያደርሳሉ፣ ጊዜያቸውን ጠብቀው ይሄዳሉ። ራሱ መምጣቱ ምን አስፈለገው? መምጣቱ ደግሞ ሌላ አናዘር ቶፒክ ነው። በዚህ መጣ፣ ከዚህ አልመጣም፣ ወደዚህ መጣ። እሺ እንዴት እንሆን ታዲያኛ? ራሳቸው ያልገባቸውን ነገር እኛ በግድ እንዲገባን ያደርጉናል። የተሰጠችን እቺ ቁንጽል ዕውቀት፣ እቺ ቁንጽል አእምሮ ከዚህ ከሶላር ሲስተም እንኳን ወጥተሽ አንዷን የኛን ጋላክሲ ሚልኪዌ ጋላክሲ የምትባለዋን እንኳን ማየት የማይችል አቅም ያለን እንግዲህ የሁሉ ፕሮፌሰር ተሰብስበው ሰራ ነው ባሉት መሳሪያ አየን ያሏት እንኳን እቺን ቁንጽል ነገር ከዛ ውጭ ያለውንማ ታይዋ ከአእምሮሽ ውጭ ነው። እንግዲህ ያንን ፈጠረ የምትይውን አምላክ እንዴት ሰው ሆኖ መጣ ልትይ ትችላለሽ? ይቀበለዋል ማለት ትክክለኛ አእምሮ ያለው ሰው፣ መብላት መጠጣት ማገናዘብ የሚችል ሰው ከባድ ነው። እና ብዙ ሰው ቢነቃ እላለሁ። ግን እኔ እንጃ ማለት ብዙ ጊዜ እዚህ ንጽጽር ላይ ኮሜንታተሮችም ምናምን ንጽጽር ላይ የሚሰሩትም ሰዎች ሂዳያ በአላህ እጅ ነው ይላሉ። እና ትርጉሙን እንትን ስል አላህ ሲመራሽ ነው፣ በእውቀት አይደለም። እውቀት ቢሆን ከኛ በላይ ብዙ ንጽጽርን የሰሩ ማረጋቸው ከፍ ያለ ብዙ ሰዎች አሉ። ግን ፈጣሪ ካልመራሽ በፍጹም ምንም ብታቂ ምንም ብታደርጊ የትም አደርሽ፣ የትም ማለት ነው። እና ሁሉም ነገር በፈጣሪ እጅ ነው። ግን ቢያንስ ትንሽ ቅልቦና ቢኖር ጥሩ ነው። አንዳንዴ ቆም ብሎ መስማት ጥሩ ነው። ብዙ ጊዜ የሙስሊም ፖስት ነገር ምናምን ሲያዩ ገና ከመምጣቱ ስክሮል አድርገው ያሳልፉታል። ቢያዳምጡት አይጎዱም። እኔ ሁለቱንም ስሰማ የነበረው እኩል በኩል ግን ተምሬበታለሁ፣ አውቄበታለሁ፣ እንዳውቅ ረድቶኛል። አሁንም እንዳልኩሽ እኔ እስልምናን ምን ያክል አውቀኸው ነው ሙስሊም የሆንከው ብትይ ምንም 1%ም አላወቅኩም። ግን በቃ መሀይምም ሆኜ መሀይም ከሆነ ክርስቲያን ጋር ባወራ እኔ ነኝ የምበልጠው። እሱን ነው በቃ እኔ ውስጤ የነገረኝ። እውቀቱ ኖሮኝ አይደለም፣ በቃ የተሻለ ነው። አሁን ካሉት ዓለም ላይ ካሉት እምነቶች የተሻለ ነው በሁሉም መልኩ ከደረጃው ከፍ ያለ ነው። የሚገናኝም አይደለም። ነቢያትን አክብሮ ለአላህ ቦታ የሚሰጠውን ቦታ ሰጥቶ ሁሉንም በደረጃ ያስቀመጠ ከስም አወጣጥ ጀምሮ
ሙስሊሞች በቃ የአረብ ስም ምናምን ይባላል። ትርጉሙ አምላክን የማይነካ ስለሚሆን ነው። እኛ ጋስ ጌታቸው ትይዋለሽ፣ አንዱ አምላክ ትይዋለሽ። ለአምላክ የሚገባውን ስም ለሰው ትሰጫለሽ። እና ለማጠቃለል ያክል እስልምና ያው ረፍት ነው ይመስለኛል። ረፍት ነው። ትንሽ ትእዛዛቶቹ ይበዛሉ። ያው እንደኔ አይነት ሮጥ ማለት ለለመደ ሰው ግን ህይወትን ያስተካክላል። አይ ቲንክ ይመስለኛል። ያው እድሜ ቆሞ አይጠብቅም። እድሜ ይሄዳል። መብሰል ግዴታ ነው። እንደዚህ አይነት እምነት ውስጥ ስትገቢ ደግሞ በደንብ ትበስያለሽ። አላግባብ ወጪ ትቀንሻለሽ። ለማይገባሽ ነገር የማይገባ ቦታ አትገኝም። እና ህይወትሽን የሚያስተካክል ይመስለኛል። ስራ ውለሽ ማታ ቤትሽ ገብተሽ ታጥበሽ ሰግደሽ ትተኛለሽ። አበቃ። ምንም የሚያጨናንቅ ነገር የለውም። ፈጣሪ እኮ 24 ሰዓትን ሰጥቶሻል። ከ24 ሰዓት ውስጥ አንድ ሰዓት ይሞላል። 5 ወቅት ሶላት ሲሰገድ አይ ቲንክ አንድ ሰዓት ቢፈጅ ነው። እኛው እንደው 10-15 ደቂቃ አንዱ ቢፈጅ ከ24 ሰዓት ውስጥ አንድ ሰዓት ነው ለፈጣሪሽ ጸሎት የምታደርጊው። ግን ያው ሰውነሽና ትፈትናለች። አሁንም ታጥበሽ መስገድ ይኖርብሻል። ሰዓት አይችኛውን ከዛኛው ጋር ልቀላቅላት ማለትም አይቻልም። ወቅት አለው። በወቅቱ ነው የምታስቀምጪው። ከዛ ውጭ ደግሞ ንቁ እንድትሆኛ ያደርግሻል። እቺ በተለይ የጧቷ ሶላት ጥሩ ነች፣ በጣም ጥሩ ነች። ስፔሻሊ ስራ ለሚሄድ ሰው፣ ጉዳዩን በጊዜ ለመከወን ያፈለገ ሰው፣ እንደዚሁም በግሉም ደግሞ የሚሰራም ለሆነ ሰው በጣም ጥሩ ነች። አንደኛ በጊዜ ትተኛለሽ በጧት ስለምትነሺ። ሁለተኛ በጧት ስትነሺ ግዴታ ነው ትታጠቢያለሽ፣ ነቃት ያለሽ፣ ትሰግጃለሽ፣ ቁርስሽን ትበያለሽ፣ በጊዜ ትወጫለሽ፣ በጊዜም ያሰብሽው ቦታ ትደርሻለሽ። ይሄ ተኝተሽ አንጎበሩ ተጫጭኖሽ ስትገላበጪ 2 ሰዓት 3 ሰዓት ይሆንብሻል። ሰዓት ረፈደ። ቁርስሽን በስርዓት ሰዓት በይ። መያዝ ያለብሽን ነገር በስርዓት ሰዓት ትይዢ፣ ተጣጥፈሽ ትወጫለሽ። ከዛ እንደ ከተማውን ክራውድ ደግሞ ታያዋለሽ። የታክሲው ሰልፍ፣ የባሱ ሰልፍ፣ የምኑ ሰልፍ፣ እሱ ራሱ አናዘር ሌላ ችግር ነው። ይሄ ሁሉ ምንድነው? ሰው ራሱን ፕሮግራም ስለማያደርግ ነው። እቺ ግን ሶላት ፕሮግራም እንድትሆን ታደርግሻለች። በጧት ትወጫለሽ። በጧት ስትወጪ ከተማም ጸጥ ያለ ነው። ትራንስፖርትም ቀለል ባለ መንገድ ታገኘዋለሽ። ቀለል ባለ መንገድ የምትደርሽበት ቦታ ደርሰሽ ትመለሻለሽ። እና ያው ትንሽ ከባድ ብትሆን ግን ወሳኝ ነች። እኔ የሚገርምሽ አሁን ላይ አንዳንዴ መስጊድ ገብቼ ሰግድና በቃ ከዋናው ሶላት በኋላ ሱና የሚባሉ ሶላቶች አሉ አይደል? እኔ አሁን ስለ ሶላት በደንብ ሁሉንም ነገር ጠንቅቄ አውቃለሁ። ማለት በፊትም አውቃለሁ። እኔ ውዱ ማድረግ እስልምና ውስጥ ከመግባቴ በፊት ውዱ ማድረግ ከማንም በላይ አውቃለሁ። ለምን እዛ ግቢ ውስጥ ያሉት ሙስሊሞች ሁሌም በቃ ዙሁር ላይ ሁሉም ውሃ ይዞ ግግግ ሴቱም ወንዱም ሲወጣ ታይዋለሽ። ከዛም ከዚህም ይወጣል። ትንሽም ቁጥራቸው በዛ ያሉ ነበሩ። ቤተሰቦችም እዛ የነበሩት እኛ ብቻ ነን ትንሽ የነበር ነው። እና ከነሱ ጋር ቁጭ ብዬ አወራለሁ። ዱስ ያረጋ ያለው ምናምን የምታጠባለሁ። ያው ባልሰግድበትም ታጠባለሁ። እና ስለውዱ ጠንቅቄ አውቃለሁ። የትኛው እንደሚቀድም የትኛው እንደሚል እንትንም ነኝ፣ ጠያቂም ነኝ። እኔ ብዙ ጊዜ ጠይቃለሁ፣ አዳምጣለሁ። በጣም አድመጥ እወዳለሁ። ብዙ ተናጋሪ አይደለሁም። ያው ብዙ ጊዜ እዚህ ቤት ስለገባሁኝ አንቺንም ላለማስቀየም ነው ትንሽ ላውራ ብዬ ነው እንጂ ብዙም የማወራ ሰው አይደለሁም። እና ብቻ ደስ የሚል ነገር ነው ያለው። እስልምና ላይ ብዙ ነገር ታተርፊበታለሽ።
ማነው እንትና ጃቢር ነው ማነው የሚባለው ልጅ የሆነ ፖስት ነበረው እስልምና ላይ ምን ተሰጥቶ ሌላ ደግሞ አናዘር ደግሞ ድህነት ተጨምሮልህ በቃ እዚህ ምድር ላይ ስትኖሪ ፕሮፐርሊ ላይፍሽን በደንብ መርተሽ ደስታን አግኝተሽ ከዛ ደግሞ መጪው ዓለም እንግዲህ በተስፋ ነው ያው እምነት ያለው ሰው የለም አይልም አለ እንዴት ነው ወዴት ነው የሚለውን ደግሞ እዚህ ጥሩ ስራ ሰርተሽ ስታልፊ ያው ታገኘዋለሽ ትልቁ ነገር ምድር ላይ ጥሩ ነገር መስራት ነው ሂሳቡን እንግዲህ ያው አምላክ ጋር የምትተሳሰቢው ነገር ነው የሚሆነው እናስ ትንሽ ስላዳመጣችሁኝ አመሰግናለሁ አዲስዬ በጣም ቴንኪው እኔ እዚህ ቤት ነው አዳምጤ የነበረው ያው አታውቂኝም ያው በሌላ አካውንትም ስለነበረ ግን በጣም አዳምጥ ነበረ ፖስታችሁንም ሰማለሁ አንዳንዴ ስራ ላይ አልመቼ ብሎ ካልሰማሁኝ ፖስታችሁን ፈልጌ ነው በቃ የሰለምቲ ታሪክ በጣም ነው የሚመስጠኝ በጣም ይሄ ማን ነው ረቂቅ የሚባለው ልጅ የእንትና የቤተልሔም እንትና ማነች ሩት የምትባል ልጅ ነበረች አሁን ሩኢ ነው ምናምን እና የጀስት ያንድ በሆነ መንገድ አቃታለሁ እሷ ልጅ ይመስለኛል እና ብቻ ብዙ ታሪኮችን ሰማለሁና በጣም በቃ ተገርሜ የማያቸው ታሪኮች ነበሩ ብቻ ደስ ይላል ያው ወንድማችሁ ነኝ እንግዲህ ብዙ መማር ትንሽ ትቀድማላችሁ እናንተ ግን ያው በመቅደም ብቻ አይደለም ለቀድማችሁ ይችላል አይታወቅም ግን እንድታስተምሩኝ እንፈልጋለሁ ያው እዛ መስጂድ መቅራት ያው ብዙ ምክንያት የለውም ሳሚን ወደ ሳኒ ቀየርኩት ያው ለጊዜው ይሁን ብዬ ነው ጀስት ግን ሳኒ የሚባል አንድ ጓደኛ አባት አሉና በጣም ወዳቸው አባት ናቸው በጣም መልካም የሆኑ አባት ናቸው እና በቃ ቤታቸው ሲል በጣም ቀደባብሰው ምናምን አባቴ በህይወት የለምና የቲም ልጅ ምናምን ይሉኛል እና በጣም ነበር መወዳቸውና ያው ጀስት ሳሚን ወደ ሳኒ ቀየርኩት ብዙም ሌላ እንትን የለውም